የሲቪል ማህበረሰብ ድርጅቶች ከመንግስት ጋር በመቀናጀት የህዝቡን የልማት ጥያቄ ለመፍታት ሊሰሩ እንደሚገባ ተገለጸ። አንዳንድ የሲቪል ማህበራት ከዞኑ እውቅና ውጪ በቀጥታ ወረዳዎች ላይ በመሄድ ወደ ስራ መግባታቸው ፍትሃዊ ተጠቃሚነት እንዳይኖር ከማድረጉን ባሻገር የፋይናንስ ተአማኒነት ስለሚያጓድል በጥንቃቄ ሊታይ ይገባል ተብሏል። የወላይታ ዞን ፋይናንስ መምሪያ የሶስተኛ ዙር የመንግስትና የሲቪል ማህበረሰብ ድርጅቶች የጋራ ምክክር ፎረም መድረክ አካሂዷል። ማሩ ሞላ በዝርዝር ያስመለክተናል። የሲቪል ማህበራት ከዚህ ቀደም በሰሩት ተግባራት የመሰረተ ልማት ድህነት ቅነሳ፣ በህፃናት አስተዳደር፣ በግብርናና በጤና እንዲሁም በትምህርት ላይ እያደረጉ ያሉት ተግባር የሚበረታታ ቢሆንም ሀብትን በፍትሃዊነት ተደራሽ ለማድረግ ቀደም ተብሎ በማቀድ ከዞኑ ጋር በመነጋገር ወደ ስራ ሊገቡ እንደሚገባ ተመላክቷል። አንዳንድ ወረዳዎች ላይ እኛ ጋር መጥቶም ስለሚያመለክቱ ተቀናይቶ ከመስራት አንፃር ተናቦ ከመስራት አንፃር ለነሱ መነሻ የሆኑ ግባቸውን ለማሳካት እነሱ ያቀዱትን ጉዳይ አንዳንድ ጊዜ ይሄ የሚስተር ኤክስ ይሄ ሚስተር ዋይ የድርጅቱ ስራ ነው ብሎ የመጣል አይነት ጉዳይ ያለመናበብ ጉዳይ በርካታ ወረዳዎች ላይ እየተከሰተ የቆየበት ሁኔታዎችን እናስታውሳለን። ስለዚህ ዛሬ ላይ ምናልባት ለሰን ወስደን እነሱ የሚሰሩት ስራ የማን ነው? የሚጠቀመው ስማን ነው? የኛ ህብረተሰብ ነው። የሚሰሩት ለኛ ህዝብ ነው። ምናልባት በብዙ ቦታዎች ላይ ድልድይ ከሰሩ፣ ውሃ ከሰሩ፣ ሌሎችም ነገሮች ትምህርት ቤቱን ከሰሩ ይህንን የማስቀጠል ጉዳይ ድርጅቱ 3 ዓመት ወይ 4 ዓመት ወይ 5 ዓመት ከሰራ በኋላ የራሱን ጊዜ ሲጨርስ አስረክቦ ይወጣል። ምን ያህል እየጠበቀን ነው? ተደራሽ ያልተደረገባቸው ወረዳዎች፣ ፕሮጀክቶች በተገቢው ያልደረሱባቸው ወረዳዎችን ለይተን ያስቀመጥነው። ይህን ለይተን ያስቀመጥነውን ከመጠቀም አንፃር ይህን መጠቀም ሲገባቸው ምንድነው የሚያደርጉት? ክልል ላይ ሄዱና አግሪመንት ተፈራርመው ያመጣሉ። ክልል ደግሞ ይሄንን ከኛ መረጃ ወስዶ ይሄ ወረዳ ላይ በዚህ ከተማ ላይ ሊሰሩ የመጡ ፕሮጀክቶች አሉ፣ እንደናንተ በዚህ አካባቢ ያለው ክፍተት ምንድነው ብሎ ሳይጠይቁ አግሪመንት መፈረሙ ችግር ፈጥሯል። በወላይታ ዞን ውስጥ የሚገኙ መንግስታዊ ያልሆኑ ተቋማት በበኩላቸው የማህበረሰቡን ኑሮ ለማሻሻል እየሰሩ መሆናቸውን ጠቅሰው በቀጣይ ለስራቸው ምቹ ሁኔታ እንዲፈጠርና የተሻለ አፈጻጸም እንዳይኖር የሚያደርጉ መመሪያና ደንቦች ላይ ማሻሻያ ሊደረግ እንደሚገባ ጠቁመዋል። በወላይታ ዞን ባሉ 12 ወረዳዎች ላይ ነው የምንሰራው። በዋናነት የምንሰራቸው ዘርፎች የግብርና ልማት፣ አካባቢ ጥበቃን መሰረት ያደረገ የተቀናጀ የአካባቢ ጥበቃና የመኖ ልማት ፕሮግራም ነው። ይሄ በዋናነት በ12 ወረዳዎች ላይ ትኩረት አድርገን የምንሰራው ነው። በዚህ ረገድ እንግዲህ የአፈር ለምነትን ለመጠበቅ መኖ ልማትን ትኩረት ያደረገ የእርሻ ልማትን ለመደገፍ የሚሰራ ስራ ነው። በዋናነት የሴቶችን ኢኮኖሚያዊ አቅም በማጎልበት ላይ በስፋት የሚሰራ አፕሮች ነው። በዚህ አፕሮች እንግዲህ በዋናነት የምንሰራው ምንድነው? እንዲቆጥቡ ሴቶች በተለይ የብድር አገልግሎት ማግኘት የማይችሉ የማህበረሰብ ክፍሎች ራሳቸው ቆጥበው ራሳቸው ደግሞ በተለያዩ የንግድ ስራዎች እንዲሳተፉ በማድረግ ኑሯቸውን ማሻሻል የሚችሉበትን ከራሳቸው አልፈው ለቤተሰባቸው ለማህበረሰባቸው እድገት የራሳቸውን አስተዋጽኦ ማበርከት በሚችሉበት ሁኔታ ላይ የጠረጴዛ ልማት ማህበር የአቅም ግንባታ ስራዎች የተለያዩ ስልጠናዎችን በተለያዩ ጊዜያት በመስራት የሚታወቅ ድርጅት ነው። የሲቪል ማህበራት መንግስት በራሱ በጀት ሊሸፍናቸው በማይችላቸው ቦታዎች ላይ በርካታ ለማህበረሰቡ እፎይታን የሚሰጡ ተግባራትን ሲሰሩ መቆየታቸውን የጠቀሱት የወላይታ ዞን ፋይናንስ መምሪያ ኃላፊ ዶክተር ጎበዜ ጎቶሮ ከድርጅቶቹ ጋር ውሉን የሚፈራረመው ክልሉም ዞኑም በመሆኑ ሲቪል ማህበራቱ ችግሩ በዋነኝነት ያለበት ቦታ ላይ ደርሰው እንዲሰሩ ከዞኑ በኩል የሚሰጡ ጥቆማዎች ሙሉ በሙሉ እንዳይደርሷቸው አድርጓል ብለዋል። ፕሮጀክቶቹ የሚያስተዳድሩ አካላት የተለያዩ መሆናቸው ምን ማለት ነው? ውል የሚገቡ አካላት አንደኛው ክልል ነው፣ ክልል ፋይናንስ ቢሮ ነው። ሁለተኛው ደግሞ ከተወሰነ ካፒታል በታች ይዞ የሚመጡ አነስ ያለ ስራ የሚሰሩት ከወላይታ ዞን ፋይናንስና ፕላን ጋር ውል ገብተው ነው የሚሰሩት። ስለዚህ እዚህ ወላይታ ውስጥ ያለ ክፍተት ጥናት ተደርጎ ባለው ሰነድ ላይ ሳይሆን አንድም ሰዎቹ ራሳቸው ፍላጎት ባሳዩበት ረጂዎቹ
ፍላጎት ባሳዩበት መንገድ የመምጣት ነገር የፈጠረው ነው። ሁለተኛ ፈራሚ አካላት የተለያዩ በመሆናቸው የተፈጠረ ስህተት ነውና ይሄ በሂደት በዚህ ሁኔታ ከቀጠለ መሬት ላይ ያለውን ችግር ለመፍታት አስቸጋሪ ስለሚሆንና የፕሮጀክት ድግግሞሽ አንዳንድ ቦታ ላይ ደግሞ እያሳየ ስለሚቀጥል እነዚህ ጉዳዮችን ለመፍታት ምክክር ያደረግንበት ሁኔታ ነው ያለው። በወላይታ ዞን በ2018 42 የሚሆኑ የሚንቀሳቀሱ ማህበራት መኖራቸው ሲመላከት የፕሮጀክት ሀብታቸው መጠን ደግሞ 42.51 ቢሊዮን ብር መሆኑ ተገልጿል። ፎረሙ በመንግስትና በሲቪል ማህበራት ድርጅቶች መካከል ያለውን ግንኙነት ለማጠናከር እጅግ ወሳኝ መሆኑም ተጠቅሷል። የጠረጴዛ ልማት ማህበር በአፈርና ውሃ ጥበቃ ስራ በሶልኳ ተራራ ያለውን የአካባቢው ማህበረሰብ ሊንከባከብ እንደሚገባ የወላይታ ዞን አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት አስታወቀ። ማህበሩ ሶልኳ ተራራን በማልማቱ ለወጣቶች የስራ ዕድል ተፈጥሮ ኢኮኖሚያቸውን እያሳደገ መሆኑን የገለጸው ደግሞ የሁምቦ ወረዳ አስተዳደር ነው። ተቋማቱ በዓለም አቀፍ ደረጃ ለ53ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ የሚከበረውን የዓለም የአካባቢ ቀን በሶልኳ ተራራ ላይ በጋራ አክብረዋል። ትዕግስት ክፍሌ ላሰናዳቸው ዘገባ እድገት እስራኤል። ይህ አካባቢ በወላይታ ዞን ሁምቦ ወረዳ የሚገኘው የሶልኳ ተራራ ነው። የተራራው አረንጓዴ መልክ ከተራራው አናት ቁልቁል የሚነፍሰው እርጥበታማው ነፋስ መንፈስን ያድሳል። ለዚህ ምክንያቱ ደግሞ የወላይታ ዞን አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤትና የጠረጴዛ ልማት ማህበር በጋራ በመሆን የአፈር መሸርሸርን ለመቀነስና የአየር ንብረት ለውጥን ለመከላከል ያከናወኑት የተፈጥሮ ሀብት ጥበቃ ስራ ውጤት ነው። እነዚህ ተቋማት የእጃቸው የስራ ውጤት በሆነው በዚሁ ስፍራ በዓለም አቀፍ ደረጃ ለ53ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ የሚከበረውን የዓለም አካባቢ ቀን አክብሯል። በሶልኳ ተራራ ላይ የተከናወነው የአካባቢ ጥበቃ ስራ የተፈጥሮ ሀብቶች ወደ ቀደመ ገጽታቸው እንዲመለሱ ያደረገ ሲሆን ይህንን ስራ ህብረተሰቡ መንከባከብ እንደሚገባ ነው የወላይታ ዞን የአካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ መርክኔ ማለዳ የተናገሩት። ከመንግስት የሚቀርቡ ሀሳቦችን ተቀብሎ ከህዝቡ ጋር ሆኖ በመስራት የራሳቸውን ቀጣይነት ያላቸውን ሚና መጫወት አለባቸው። ከዚህ አንጻር ጠረጴዛ ልማት የሚደነቅ ስራ እየተሰራ ነው ያለው። ሁለቱን ነገር አቀናጅቶ ነው እየሰራ ያለው። ፊዚካል ስራውንም ይሰራል፣ በተሰሩ ቦታዎች ላይ ባዮሎጂካል ስራውንም አብሮ እየሰራ ነው ያለው። ይሄ በዚህ ዙሪያ ያሉ በ11 በሚሆኑ ቀበሌዎች ላይ በከፍተኛ ሁኔታ እየሰራ ነው ያለው። ይሄ ማለት መትከል ብቻ ሳይሆን መንከባከብ፣ መጠበቅ አላማውን ከግብ ከማድረግ አንፃር አቀናይቶ ከመስራት አንፃር ሌሎችም መንግስታዊ ያልሆኑ ድርጅቶችም እንደ መንግስትም እኛ ከጠረጴዛ ልማት ከዚህ ትምህርት ልምድ መውሰድ ያለብን ስራዎች በተጨባጭ ያሉበት ሁኔታ አለ። የጠረጴዛ ልማት ማህበር ባለፉት 3 ዓመታት በሶልኳ ተራራ ላይ የአፈር መሸርሸርን በመቀነስ መልሶ እንዲያገግም የተራቆቱ አካባቢዎች የማልማት ስራዎችን ሲሰራ ቆይቷል። ማህበሩ ተፈጥሯዊ ሀብቶችን ማለትም ውሃ፣ አፈር፣ ደን፣ እንስሳትና የአየር ሁኔታን ከብክለትና ከጉዳት በመጠበቅ የአሁኑና የወደፊት ትውልዱ ተጠቃሚ እንዲሆን ያከናወናቸው ተግባራት በአካባቢው ስነ ምህዳር ላይ ለውጥ እንዲመጣ ማስቻሉን በጠረጴዛ ልማት ማህበር የፕሮጀክት አስተባባሪ አቶ መሪሁን ናደው ተናግረዋል። ይሄ መሬት መራቆት የመሬት ለምነትን፣ የአፈር ጤንነትን፣ የአፈር መሸርሸርን አስከትሏል። ይሄ ደግሞ ምርትና ምርታማነት ላይ በጣም ትልቅ ተጽዕኖ አለው። ስለዚህ የሰውም የእንስሳትም የእጽዋትም የሁሉም ምርታማነት ነው። እውነቱን ለማውራት ሰውም ከሚመረተው ምርት በልቶ ያደገ ልጅ ነው ምርታማ የሚሆነው፣ ውጤታማ የሚሆነው፣ ጤናማ የሚሆነው። ስለዚህ የመሬት ጤንነት ለሰው ደህንነትም ለእንስሳትም ለእጽዋትም ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ዛሬ የዓለም የአካባቢ ቀንን ስናከብር ሁላችንም ስለ ራሳችን ቀን እያከበርን እንደሆነ ነው የምትሰማኝ። በዚህ ቦታ ላይ እኛ ከ27 በላይ ስፒሺሶችን ወይም የተለያዩ ዝርያዎችን አገር በቀልም ከሀገር ውጭ የመጡ ኤግዞቲክ ስፒሺሶችንም ተክለናል፣ ተንከባክበናል። እንደተባለውም ጽድቀት ሬቱም ከፍተኛ ነው፣ ጥሩ ነው፣ የሚያስመሰግን ነው። ግን ብቻችን አልሰራንም፣ ከአካባቢው ማህበረሰብ ጋር ነው። ማህበሩ በሶልኳ ተራራ ላይ ያከናወናቸው የአፈርና ውሃ ጥበቃ ስራዎች የአካባቢውን ማህበረሰብ ኢኮኖሚያዊ ተጠቃሚነትን ማሳደጉን የሁምቦ ወረዳ ዋና አስተዳዳሪ አቶ ጌታቸው ገቡ ገልጸዋል። በተለይ የአካባቢ ቀንን ስናስብ
የተሰሩ ስራዎችን በማየት እንደዚህ ጉብኝት በማድረግ ትምህርት የምንወስድበት እንዲሁ ዝም ብለን መተን የምንሄድበት ሳይሆን ምን አይነት ስራ ነው እዚህ ያለው ከዚህ በፊት ጠረጴዛ ልማት ይሄን ስራ ከመስራቱ በፊት ይሄ አካባቢ ምን ይመስል ነበር እንደዚህ አይነት ሳር የሌለበት ከብት ዝም ብሎ የሚለቀቅበት ያሉ ምንጮች ደርቀው የጠፉበት ቦታ ነው አሁን የተለያዩ ለመድኃኒት የሚሆኑ እንጨቶች እዚህ ውስጥ ችግኞች አሉ ዞረን ብናይ ማለት ነው እነዚህ ሁሉ ጠፍተው የነበሩ ተመልሰው የመጡበት ንግድ ላይ የሚችሉ ሰዎች ቅቤ እዚህ አካባቢ በአበሻ ጎመን የሚታወቅ አካባቢ ነው አበሻ ጎመን ከዚህ ሰብስበው በሁምቦ ገበያ በሶዶ ገበያም ጭምር ጭነው ወስደው የሚሸጡበት ሁኔታ እዚሁ አካባቢ የምታዩት ነውና እጅግ በጣም ትልቅ ስራ ተሰርቷል ሶልኳ ተራራ ላይ የተሰራው ስራ የአካባቢው ነዋሪዎችም የመጠበቅና የመንከባከብ ኃላፊነት እንደሚወጡም ገልጸዋል ሀገ ካሴ ዳሮ አሳይ ጋኒ ሀጋ ሄራ አሳይ ዱመ አሳይ ሀገም ሶልኳ ተራራ ከዚህ በፊት 2015 ዓመተ ምህረት ላይ ቦታው ማህበረሰቡ ለከብት ግጦሽ ይጠቀሙበት የነበረ ቢሆንም ጠረጴዛ ማህበር ከመጣ ወዲህ ግን የአፈር መሸርሸርን ለመቀነስ የአየር ንብረት ለውጥ ለመከላከል እኛም የመንከባከብ ስራ እየሰራን ነው ሞትዶ ኦሶ ደረጮ ቆሄና ማላ ደሻጮ የደና ማላ ሚዛጮ የደና ማላ ሀናግ ኦሶ ወተስ ለቀጣይ ትውልድ ምቹና አረንጓዴ አካባቢ ለመፍጠር በቅንጅት በመስራት ለአየር ንብረት ለውጥ የማይበገር አካባቢን ለመፍጠር የተጀመሩ የልማት ስራዎችን አጠናክሮ ማስቀጠል እንደሚገባም ተመላክቷል። ታዳጊ ህጻናት የቤተሰብ ፍቅር አግኝተውና መብቶቻቸው ተጠብቆ ነገ የተሻለ ደረጃ እንዲደርሱ ሁሉም ባለድርሻ አካላት ኃላፊነት ሊወጡ እንደሚገባ የወላይታ ሶዶ ከተማ ህጻናት ጠየቁ። ነገ ሀገር ተረካቢ የሆኑ ህጻናት ደህንነታቸው ተጠብቆ መብቶቻቸው ተከብሮ እንዲያድጉ እየተሰራ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ እቴነሽ ኤልያስ ገልጸዋል። የአፍሪካ ህጻናት ቀን በአፍሪካ ደረጃ ለ36ኛ ጊዜ በሀገራችን ደግሞ ለ35ኛ ጊዜ የሚከበረው የአፍሪካ ህጻናት ቀን የተጠበቁ ህጻናት ለበለጸገ ትውልድ በሚል መሪ ቃል በወላይታ ሶዶ ከተማ ተከብሯል። አከባበሩን በማስመልከት ሰናይት አብርሃም ያዘጋጀችው ጥንቅር እንደሚከተለው ይቀርባል። በዘር ልዩነት ምክንያት በታዳጊ ህጻናት ላይ የሚደርሰውን ጥቃት ለመቃወም 1976 ዓመተ ምህረት በደቡብ አፍሪካ የተጀመረው አፍሪካ የህጻናት ቀን እስከዛሬ ድረስ ዘልቆ መብት ተጠብቆ እንዲያድጉ ለማስታወስ በየዓመቱ ሰኔ 9 ይከበራል። የህጻናት መብት እንዲከበርና የሚደርስባቸው ጥቃት እንዲቆም ትኩረት እንዲደረግ የሚከበረው የአፍሪካ ህጻናት ቀን ያለ አግባብ ጉልበት ብዝበዛም ለመከላከል ያለመ ነው። ትውልድን ተክተው ነገ ሀገርን ለማልማት ትልቅ ተስፋ ያላቸው ህጻናት የቤተሰብ ፍቅር አግኝተው ሊማሩ ይገባል ይላሉ ህጻናትና በልጆች አስተዳደግ አርአያ የሆኑ ቤተሰቦች። ህጻናት ማደግ ያለባቸው በመጀመሪያ ደረጃ ህጻናትን እንደ አበባ መውሰድ እንችላለን። ይህ ማለት አበባ ሲያድግ እንደሚያስፈልገው ነገር ሁሉ ህጻናትም ሲያድጉ አንደኛ የቤተሰብ ፍቅር ያስፈልጋቸዋል፣ ሁለተኛ ደግሞ የቤተሰብ ተቀባይነት ያስፈልጋቸዋል፣ ሶስተኛ ደግሞ በትምህርት ማደግ ያለባቸው አሉ ማለት ነው። ይሄኛው የቤተሰብ ፍቅር ለምን ያስፈልጋቸዋል ከተባለ ቤተሰብ አንከባክቦና ቤተሰብ ፍቅርን ሰጥቶ ሲያሳድግ ልጆች የሞራልም የህሊናም ተጠያቂ አይሆኑም ማለት ነው። ነገር ግን ልጆች የነገ ህሊናም ሞራልም ተጠያቂ እንዳይሆኑ ማድረግ አለብን። ለህጻናት ከዚሁም የቤተሰብ ፍቅር እየሰጠን ማሳደግ አለብን። መጀመሪያ በእግዚአብሔር የተማመነ ቤተሰብ ነው። እግዚአብሔርን በጣም እናመልካለን፣ እንወደዋለን፣ እንፈራዋለን። በዛን ፍራቻ ውስጥ ደግሞ ልጆቻችን እንዲያድጉ አድርገናል። መጥፎ ነገር ልጆቻችን እንዲቀስሙ አይደለም ያስተማርናቸው፣ ጥሩ ነገር እንዲቀስሙ፣ የውጭ ሰውን እንዲያከብሩ፣ በአክብሮት መካከል ምን አይነት ድል እንዳለ እንዲያውቁ አርገን ነው ያሳደግናቸው። ከዛ የተነሳ በአካባቢው የተወደዱ በሚሰሩበት ቦታ በጣም ታማኞችና የተወደዱ እንዲሆኑ አድርገን ነው ያሳደግናቸው። ነገ ሀገር ተረካቢ ትውልድ የሆኑ ህጻናት ደህንነታቸው ተጠብቆ መብቶቻቸው ተከብሮ እንዲያድጉ እየተሰራ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ ኢቴነሽ ኤልያስ ተናግረዋል። ለአንድ ህጻን የሚያስፈልገው ነገር ምንድነው የሚለውን በማሟላትና መብትና ደህንነታቸውን ከጥቃትም በመከላከልም በመጠበቅም መስራት አለበት ማህበረሰቡ። ይህንን በሚመለከት የኛ መምሪያ
እንደ አንድ የማህበራዊ ተቋም የሴቶችንና የህፃናትን መብትና ደህንነትን እንደሚያስጠብቅ ተቋም ከሌሎች ከፍትህ ተቋማት፣ ከፖሊስ ተቋም፣ ከፍርድ ቤት፣ ከሌሎች ባለድርሻ አካላት ጋር በመሆን የነዚህ ህፃናት መብትን የመጠበቅ ጥቃት ሲደርስባቸው መብታቸውን የማስጠበቁን ፍትህ የማስገኘት ኃላፊነት በህገወጥ መንገድ እንዳይዘዋወሩ ሲዘዋወሩ ከተገኙ ደግሞ አዘዋዋሪዎችን የመቅጣት ኃላፊነት እንደ ተቋም አቅደን የምንሰራቸው ስራዎች አሉ። በወላይታ ሶዶ ከተማ ህጻናት የሚዝናኑበት የሚጫወቱበትና ከትምህርት ጊዜ ውጪ እረፍት የሚያደርጉበት የከተማ ኮሪደር ልማት ስራ ለህጻናት ምቹ ሁኔታ ለመፍጠር እየተሰራ መሆኑን የወላይታ ሶዶ ከተማ ከንቲባ ተወካይ አቶ አበበ አርባ ተናግረዋል። ከተማችን ሶዶ የተለያዩ ለህጻናት፣ ለአረጋውያን፣ ለአካል ጉዳተኞች ሁሉንም ያካተተ ኮሪደር ስራዎቹን እየሰራች ትገኛለች። በተጨማሪም የወንዝ ዳር ልማትም መዝናኛ ቦታዎች አሉ፣ መጫወቻ ቦታዎች አሉ። ወክዌይ የሚባለው እግረኛ መራመድበት አሁን ያለውን የኮሪደር ኮምፖነንትን ሙሉ በሙሉ ማለት ይቻላል ያካተተ አካቶ እየተሰራ ይገኛል። በተለያዩ ገፊ ምክንያት ከእናት እቅፍ ከአባት ጉያ ካሉበት ቀዬ ወደ ሌላ አካባቢ የሚፈልሱ ህጻናት ባለመዱት ሱስ ሲጠመዱና እድሜያቸውን በከንቱ ይጨርሳሉ። ጥናት እንደሚያመላክተው ከወላይታ ዞን ወደ ተለያዩ አካባቢዎች የሚፈልሱ ህጻናት ከፍተኛ ጉዳት እየደረሰባቸው ይገኛል። እነዚህ ህጻናት ተስፋቸው እንዳይጨልምና ጥቃት እንዳይደርስባቸው በትኩረት ሊሰራ እንደሚገባ ተገልጿል። በመልካም ስነ ምግባር ታንጻችሁ አገርን የምትረከቡ እንድትሆኑ እኛም ደግሞ እዚህ ያለን እናቶች ልጆቻችን ነገ ልክ እንደዚሁ ማይክ ይዞ መድረክ ይዞ አገሪቱን ሲመሩ ቤተሰብን ሲያስተዳድሩ አገሪቱን ሲያስተዳድሩ ኮሎኔል ሲሆኑ ሚኒስተር ሲሆኑ ለማየት የእናቶችም ትልቁ ምኞትና ጸሎታችን ስለሆነ ይህንን መልካም እድል ላበስርላቸው ይፈልጋለሁ። ጎዳና ላይ በየአመቱ እኛ በየጊዜው ልየታ እናደርጋለን። ከለየናቸው በኋላ ወደ ቤተሰብ የማቀላቀልም ስራ እንሰራለን። ለዚህ ደግሞ ብቻችንን ሳይሆን ከተቋማት ጋር በጋራ በመናበብ ነው የምንሰራው። ከፖሊስ ተቋማት ጋር ከሌሎች ባለድርሻዎቻችን ጋር እንሰራለን። አንድ ቦታ ሰብሰብ አድርገን ማዕከል ፈጥረን ትሬኒንግ የሚወስዱበት ከሰለጠኑ በኋላ ወደ የቤተሰቦቻቸው የማቀላቀሉን ስራ ለመስራት አሁንም እየተሰራ ነው። ከዚህ በተሻለ ሁኔታ ለመስራት ቦታ አዘጋጅተን ትልቅ ማዕከል ገንብተን አሰልጥነናቸው ለትምህርት የደረሱትን ወደ ትምህርት ወደ ቤተሰብ ሄዶ የሚቀላቀሉትን ከቤተሰቦቻቸው ጋር የማቀላቀሉን ስራ የተጠበቁ ህጻናት ለበለጸገ ትውልድ በሚል መሪ ቃል በአፍሪካ ደረጃ ለ36ኛ ጊዜ በኢትዮጵያ ደግሞ ለ35ኛ ጊዜ የሚከበረው አፍሪካ የህጻናት ቀንና ሞዴል የቤተሰብ ቀን መልካም ቤተሰብ መልካም ትውልድ ለጸና ሀገር በሚል መሪ ሀሳብ ተከብሯል። አካል ጉዳተኝነት አለመቻል አለመሆኑን በተግባር ለማሳየት 2008 ዓ.ም አካባቢ የተመሰረተው አማኑኤል አካል ጉዳተኞች ማህበር ራዕዩን እውን በማድረግ ከራስ አልፎ ለበርካቶች የሚተርፍ ማህበር ሆኗል። ይህ ማህበር ለአካል ጉዳት ድጋፍ የሚያደርጉ ቁሳቁሶችን እያመረተ ለተቋማትና ለግለሰቦች ያቀርባል። መቸገር በእኛ ይብቃ ያሉት የማህበሩ አባላት እነዚህን ቁሳቁሶችን ማግኘት ለማይችሉ ለ10 አካል ጉዳተኞች ዊልቼር ድጋፍ አድርገዋል። መሰዊያ ስቄል ተጨማሪ አላት። አጋማላ ወዳወርከ ቃዛሪው ደወሰ ከተባለው ካመተሽ ለገኪዮደካ እኚህ አባት በደረሰባቸው አካል ጉዳት በእርጅና ዘመናቸው መንቀሳቀስ አቅቷቸው ውጪውን ማየት ናፍቋቸው መከራ ተደራርቦባቸው የስቃይ ኑሮ ሲገፉ ነበር። ዛሬ ላይ ግን አማኑኤል አካል ጉዳተኞች ማህበር ያደረገላቸው የዊልቸር ድጋፍ ለስቃያቸው እፎይታ እንዲያገኙና የደስታ እንባ እንዲያነቡ አድርጓቸዋል። እንዲህ አይነት ነገር አይቼ አላውቅም።
ቤተ ክርስቲያን ለመሄድ እናፍቅ ነበር፣ እጓጓም ነበር። በቤቴ እያለቀስኩ ነበር የምውለው። ከተማ ምን እንደሚመስል አላውቅም። ዛሬ ግን ቀን ወጣልኝ። ፈጣሪ የተመሰገነ ይሁን። ብርሃን አየው። ይህንን ክብር ያሳያችሁን ሁሉ እግዚአብሔር ይባርካችሁ። ሌሎች የዊልቸር ድጋፍ የተደረገላቸው ወገኖችም የተሰማቸው ደስታ በቃላት የሚገለጽ አይደለም። ተማርነው ባነው ያነው መቻይ ነዲን ለገፈአቸው ገለሳየ ከስ ለመማር ለመግባት ለመውጣት ተቸግሬ ከኩዮቹ ወደ ኋላ በቀረውባቸው ጊዜያቶች በሙሉ አለቅስ ነበር። አሁን ግን የዊልቸር ድጋፍ ስለተደረገልኝ ከዚህ በኋላ እንደ ልብ መንቀሳቀስ በመቻሌ እጅግ ታላቅ ደስታ ይሰማኛል። እግዚአብሔር ይመስገን። ከእንግዲህ የተወኩትን ቸርች መሄድ ጀምራለሁ። ከተመቻቸልኝ ትምርቴንም መማር እችላለሁ። ትምርቴ ከመቻቸ ከተማሩ እንደይሲ አው ሀጋዳው ዊልቸር ያካይሶ የሚሲ ያጊዲዮቲ ዊልቸሩን ሌባ ሰርቆታል ብሎ ሰዎች ስለኔ ሲነግሩት ሰምቶ በጣም አዝኖ ነበር። አሁን ይህንን ሞተር ገዝቶልኛል። ሞተር መግዛት ብቻ አይደለም፣ ሞተሩን ወደ ባለሙያዎች አምጥቶ ለኔ እንደሚመቸኝ ተጨማሪ ምን ያስፈልጋል ብሎ ጠይቆ የራሱን ገንዘብ ወጪ በማድረግ እዚህ አድርሶኛል። እንደ ልብ መንቀሳቀስ አቅቶኝ ይቸገር ነበር። እግዚአብሔር ይስጠው። ወንድም ወንድሙን በማይረዳበት በዚህ ጊዜ ከራሱ ኪስ ገንዘብ አውጥቶ ይህንን ሞተር ገዝቶ ሰጥቶኛል። የሸሚዲ ማነጊዳ ቢባሺ ታስ በኪዝብ ባፔ ሞተር የሸሚዲ ታስሚስ አካል ጉዳተኝነት አለመቻል አለመሆኑን በተግባር ለማሳየት 2008 ዓመተ ምህረት አካባቢ የተመሰረተው አማኑኤል አካል ጉዳተኞች ማህበር ራዕዩን እውን በማድረግ ከራስ አልፎ ለበርካቶች የሚተርፍ ማህበር ሆኗል ይላሉ የማህበሩ ሰብሳቢ አቶ መለስ ኢዮብ። አካል ጉዳተኝነት አለመቻልም የአካል ጉዳተኛም ችግር እንፈታለን፣ ለሌላ አካል ጉዳተኛም ስራ እድል እንፈጥራለን ብለን ነው ያደረግነው። በዛ መሰረትም እግዚአብሔር ይመስገን እስካሁን ድረስ ላላነሱት ከ40 በላይ ለሆኑ አካል ጉዳተኞች ቋሚና ጊዜያዊ ስራ እድል መፍጠር ችለናል። ከዛ ጎን ለጎን ደግሞ ኢንተርፕሪነር 1 ለ5 1 ለ4 እንዲደራጁ አቅጣጫና መንገድ ማሳያትም ችለናል በዚህ አመታት ውስጥ ላይ። ይህ ማህበር ለአካል ጉዳተኞች ድጋፍ የሚያደርጉ ቁሳቁሶችን እያመረተ ለተቋማትና ለግለሰቦች እንደሚያቀርብ ያነሱት አቶ መለስ መቸገር ይብቃ በማለት እነዚህ ቁሳቁሶችን ማግኘት ለማይችሉ 10 አካል ጉዳተኞች የዊልቸር ድጋፍ ማድረጋቸውን ተናግረዋል። እኛ እያልን 60 ዓመት ሰው ልጅ ቤት መቀመጥ ማለት ወደ ውጪ ሳይወጣ አስቡ ከባድ ነው። ዛሬ ዊልቸር ሰጥተናቸዋል፣ እያለቀሱ ነበሩ ቅድም። ስለዚህ እኛ እያለን እነዚህ ሰዎች ቤት ውስጥ መቀመጥ ለኛም እርግማን ነው፣ እውነት በረከት አይደለም። ግን ከቤት አውጥተን ዊልቸር ስንሰጣቸው የሆነ ነገር ብናበረታታቸው ለኛ በረከት ስለሆነ ሁላችንም እስኪ ተያይዘን እንደዚህ አይነት ሰዎችን ከቤት እናውጣቸው፣ እናግዛቸው ለማለት ወዳለሁ። የማህበሩ አባላትም ችግር ብርታት ሆኖላቸው ዛሬ ላይ የትላንት ታሪክ የዛሬን ስኬት ራዕያቸው እውን ሆኖ ሊያወሩ በቅተዋል። እኔን ከናንተ ጋር ልስራ በሚለው ጠየቅኩኝና በቃ እነሱ እኔን አይቶ ለማገዝ ለማሰራት ምንም ሳይሉ አስገቡ። ከነሱ ጋር እየሰራው ቆየው። እግዚአብሔር ይመስገን። ከዚህ እዚህ ከመጣው በኋላ ደግሞ ብዙ ነገር ተጠቅሜያለሁ። እኔ ዛኔ አልችልም መስራት አልችልም እንዲህ መሆን አልችልም በሚለው ቤተሰቡንም እንደዛ ብሎ ቤት ቢደበቁ እንደዚህ ወጥቼ መስራት ለሌሎች ተስፋ መሆን አልችልም ነበር። አሁን ወደ 10 አመት አስቆጥረናል። እኛ እንግዲህ ያኔ ከዜሮ ነበር ስንጀምር። አሁን ግን እግዚአብሔር ይመስገን የራሳችን ኢኮኖሚ ያሳድገን ልጅ ወልደን ቤተሰብ መስርተን ትልቅ ደረጃ በሚባል ሁኔታ ኢኮኖሚያችንን አሳድገን እየጣርን እየሰራን ያለ ነው ማለት ነው። አይችሉም ምን ችሎ በማሳየት ለሌሎች መትረፍ ችሏል አማኑኤል የአካል ጉዳተኞች ማህበር።